ከዚህ ምን ያህል ፍቅረኛ ይታወቃል? በ25 ዓመቴ አገባለሁ ብያቅጄ ነበር፣ ግን 25 ዓመት ካለኩ በጣም ቆየ። አንዳንዴ እኮ ዝም ብሎ እንዲህ ይላል። ለምን ነው ማለት ነው። እረኛ ነበርኩና ለፍቅረኛ ስልክ እንድትፈትሽ ትፈቅድላታለህ? በህይወት አሳካዋለሁ ብለህ ያላሳካው ነገር ምንድነው? መርማሪ ጆንስ እዛ ላይ መርማሪ ጆንስ እና ተመችቷል ካራክተር ወይስ እሱን አላውቅም። ያብር ነው። አረ ወፋተኔ ሰላም ጤና ይስጥል ውድ የኔ ቤተሰቦች እንደምን አላችሁ? ዛሬ እንግዲህ ከትልቅ እንግዳ ጋር ነው ታውቁታላችሁ እና የድሮ ወዳጄ ነውና አሁን ደግሞ በአዲስ ስራ አብረን ኮላብ አድርገን እየሰራን ነውና በቅድሚያ ግን እንግዲህ ራስን ሰውት ይጀምራል። እሺ ቤተሰቦቻችን የኔ ስም እንግዲህ ሞዴል ዮሴፍ ማባላለው። ያው ከዚህ በፊት እንተዋወቃለን ካሌ ጋር ሞዴሊንግ ላይ ምናምን አብረን ሰርተናል። እሱ ትንሽ አሁን ገዛስቶ ወጣህ ሰው ዲዛይን ሚዲያ ላይ ተሳፍረኛ ዶሲ እና ከዛ በፊት እንደዛ እንተዋወቅ ነበር። አሁን ደግሞ ጽናት በሚባል ድራማ ተገናኝተናል። ብቻ በደንብ እንተዋወቃለን። ጽናት ላይ እሱ መርማሪ እኔ ጠበቃው ነኝ ነው የምንሰራው። እዛ ላይ ያው ሁሌም አበለዋለሁ ፋይት አለን እና ዛሬ ደግሞ ያው እስኪ ዝም ብዬ የሆነች ጭውት ነገር ለመጫወት ያሰቡና ጆሲ እንኳን ደህና መጣህ ጋር ከረጅም ጊዜ በኋላ ነው። እኔ ትንሽ ፎፍር ምናምን ትንሽ ወጣ አራም ፎፍርቻ አንቺ ግን እስካሁን አለሽ አይ በርታ አይላክ እኔም ስቀንስ እመለሳለሁ በዛው እና ጆሲ እስኪ ጽናት ላይ ከተቀላቀልኩ በኋላ ምን ካረክ በኋላ እንዴት አየው ክሩም ወይ ደግሞ ካራክተር የሚለው ነገር እስኪ አጠር አድርገህ ምንታዶች ለንዲስ ነገር አልጠየቅኩም ባይዘው ለዛ ነው ጽናት ባይዘው በጣም ደስ የሚል ነው። ይሄ በቃ ሞርላት ቤተሰብ ነገር ነው። ምንም ተሳፈረው ነገር የለም ምናምን አንድ ሰው ሲቀበሉኝም እኔ በርግጥ ካሌ በኋላ ነው የገባሁትና ሲቀበሉኝም ልክ በቃ ከዚህ በፊት እንደሰራ ሰው አይነት ነገር ነው ተቀበሉኝና በጣም ደስ የሚል ነው። እና አሌንም ደግሞ ስላገኘሁት እኔ ቀሎኛል አክቹሊ እሱ ጋር በደንብ ስለምታወቅ በፊት እንደዚህ ነገር እና በዛ ምክንያት ብቻ በጣም ደስ የሚል ነው። ፕሮዳክሽኑ ምናምን አንደኛ ነው። በጣም ደስ የሚል ነገር ነው። እኔ ለመሰክራለሁ። እሺ ስለ መርማሪ ጆንስ እዛ ላይ መርማሪ ጆንስ እና ተመችቷል ካራክተር ወይስ ደግሞ ከለመድከው አይነት ካራክተር ወጣ ይላል ወይስ ምን ከበደ ወይስ በቃ እሺ ብቻ በአጠቃላይ ካራክተር እንዴት አለ? ሆነስትሊ ስፒኪንግ እንትን እስካሁን እንደዚህ በፖሊስ ምናምን አይነት ዙሪያ አልሰራሁም። ጠበቃ ምናምን ሰርቼ ነበር ምናምን የተለያዩ ነገሮች ሰርቻለሁ፣ ግን ይሄ ለየት ያለ ነው። ደስ ብሎኛል እውነት ለመናገር። መርማሪ ወደው አዎ ደረቅ ነው ካራክተሩ፣ ገገማንንም አይሰማው ያገኘውን ሁሉ ማሰር ስለሚፈልግ ደስ ይላል። እኔ ተመችቶኛል እውነት ለመናገር ለየት ያለም ነገር ስለሆነ ያልሰራው አይነት ነገር ስለሆነ እኮ እንደዚህ ሲፈትን እኮ ነው ካራክተርም ደስ ነው ወይ ደግሞ ከለመድከው ካራክተር ውጪ ሲሆን ሁሌ ተመሳሳይ ሰራ አንተ ምንም ነገር አዲስ ነገር አታደርግም። ሁሌ ተመሳሳይ ነገር እየሰራ ነው እንትኑና እና ስለዚህ በአጠቃላይ ክሩንም ካራክተርንም ወድጄዋለሁ ያልኩኝ። ደግሞ ደስ የሚለው እኮ እንትን ነው ይሄ አንድ ነገር ለመፍታት የሚሄድበት መንገድ ርቀቱ በጣም ብዙ ነውና ከዚህ በፊት ማላቃቸውን አይነት የፖሊስ አሰራር ምናምን የምርመራ አሰራር ጎበዝ አይቻል። አዎ አይኔም አይቻል። መርማሪው በጣም ጎበዝ ነው። ጠበቃውም በዛ አጋጣሚ በጣም ጎበዝ ነው። በዛው አይደለም ስንስራ ሰርቷል እንዴ ጠበቃውም ጎበዝ ነው እና እንደዛ ነውና ጆሲ እኔ የምጠይቀኝ ነገር አለ ወይስ ማለት ያው እኔ ጠያቂ እንዳልሆን አይ ገፋኝ ባይሆን እኔ የምጠይቀው ለምሳሌ ከዚህ ወጣ ያለ ቢሆን ከዚህ በፊት ምን ያህል ፍቅረኛ ይታወቃል? ጆሲ እሱን በኋላ ጠይቀኝ ነው አሁን እንደመለስልኝ ነው ፈልገህ ናሽ ከዚህ በፊት አንድ ረጅም ዓመት የቆየች ፍቅረኛ ነበረች። ፌክ ተጋበኛው አንተ ነህ። እሺ እሱም ኦብስ በጣም ይቅርታ ብቻ አይ በሷ እንደማይሆን እርግጠኛ ነኝ ስለማውቅ። አዎ ማለት አይሆንም። ታስረዳኝ ስለዚህ ለምን አንድ ጥያቄ ለምን አንተ ጠይቀኝ ለምን ሊያፋጥጥ ነው? ኧረ ለምን እንዴ ጋይሳ ይፋጥጣል
እና ጆስ እስኪ አሁን በህይወት አሳካዋለሁ ብለህ ያላሳካው ነገር ምንድነው? ወይ ደግሞ ለምን አላሳካው ካለ ነው? ኦኬ አይ ቲንክ ይሄ ጠለቅ ያለ ነው። ከፍቅረኛሞች ይሻላል። ምንድን ነው ፍቅረኛ አገረባኝ ራስ አንዴ አይ ቆንጆ ጥያቄ ነው። ግን እንዴት መሰለህ ያሳካዋለሁ ብዬ ያሰብኳቸው ብዙ ነገሮች አሉ። በትምህርት ምናምን በሞዴሊንግ በምናምን ብዙ ነገር ያሳካሁት አለ። ግን አሁን ከ6-7 ዓመት በፊት በዚህ እድሜ ላይ በቃ ሚሊዮነር ምናምን ማለት የምር እሱን ነገር ስቲል አሳካዋለሁ። በእርግጥ አይቀርም። ግን እሱ ቢሆን በጣም ደስ ይለኝ ነበር። ያላሳካሁት ብዬ የማስበው ይሄን። ስለዚህ በቃ እኔ ግን በዚህ አጋጣሚ ይሄን ጥያቄ ብትጠይቀኝ ማለት ነው በ25 ዓመቴ አገባለሁ ብዬ አቅጄ ነበር። ግን 25 ዓመት ካለኩ በጣም ቆየ። እሱ እንዳንበላ ቆየው። እኔ ማርያም ጆሲ እኔ በ25 ዓመቴ በቃ አገባለሁ ብዬ ማርያም እሱ ነበርና እኔ በ25 ዓመቴ አገባለሁ ብዬ ነበር ያቀርኩትና ቆየው። ከ25 ካለኩኝ እንደዛ ነው። የምጠይቀኝ ነገር አለ ያዋዛኝ ወይስ አይ ቆይ ኧረ እንዴ ያገረጣኝ መርማሪ ከመሆኑ እኔ እንደውም ሞር ከእንትን የፍቅር ላይፍ ስለማውቀው ቤተሰቦቻችን እንዲያውቁ እሱ ነበር። ምንም የተደበቀ ነገር የለም። እስቲ እሺ መጣን እንትን ለፍቅረኛ ስልክ እንድትፈትሽ ትፈቅድላታለህ? ለፍቅረኛ አዎ። አረ ምንም ማለት ምንም መደበቁ ነገር የለም። አዎ ትፈትሽ እርግጠኛ ማርያም ነው ሰጥሻት ስልኬን እንኳን ስልኬን ህይወቴን ሰጥቻት የለም። አይ ሲሪየስ እና የምር እንደዛ ካልሰጣት ምኑን ፍቅረኛ ሆንክ ብዬ ነው። አይ ደግሞ እሷም ደግሞ አትፈልግም፣ እኔም ስልኳን አልፈልግም። ግን ደግሞ በጣም ከፈለገችው ግን ኢትስ ኦኬ፣ ምንም ችግር የለም። ስልኬን ብትጠቀምበት ማለት ችግር የለውም። እና እንደዛ አንተስ ጆስቱ ይሄን ጥያቄ ብትጠይቅ? ኧረ እኔ በደንብ ምንም ገጫት እንዴ ሲጀመር ከፈለፈች ስልክ እንቀየር። እሺ ጆሲ እሺ ወደ ቀጣዩ ጥያቄ እንግባና ጆሲ ስሜቴን ይገልጽልኛል ብለህ ወይ ስሜቴን ገልጾልኛል ብለህ ያሰብከው ዘፈን አለ ወይ ደግሞ የዘፈንልህ እና እሱስ ደግሞ የማን ነው? ስሜትን የገለጸልህ ዘፈን? አዎ ያው እንደ ዘፈን ስታነሳ ያው ብዙ ዘፈን ጭንቅላት ላይ ይመጣል። እንደ ምናዳምጥ ድምጽ ስለሆነ ማለት ነው። ዞም መኮንን በጣም ይመቸኛል። ግን በጣም ነው ስሰማው ደስ የሚል ዘፈን የቴዎድሮስ ታደሰ ነው። እንስማው አንድ አዝማቿን ብቻ ብትልኝ ድምጽ እንዳለ አውቃለሁ። ኧረ ያንጎራጉራል ባይ ሲሰክሳችሁ ስራ ላይ እንዴት እንደሚረብሽ አክሽን ሲባል እሱ ይዘፍናል። አሁን ቀጥል። አዝማቿን ብቻ በል። አይ በቸሪደ ዙሪያው በቸሪደ ያሳድገኝ በጣም ነው ደስ የሚል። ለነሱ ዘፈንላቸው ከዚህ በላይ ማረን። እሺ የቴዎድሮስ ታደሰ በቸሪደ በጣም ነው የሚችለው። በጣም ነው የሚለው ይህ መስከረም በጣም ነው ደስ የሚል። አዎ ባይዘው እሱ ነገር ከክፍለ ሀገር ምናምን ይልክ በመኪና ህፃናቶችን ሲከተሉ ምናምን አንተ ነግራል እንዴት አወቁ? ራሱን ነው ፒክቸር ሲጀመር እውነት በቸሪደር ሲባል የሚመጣ መኪና ይሄ አውቶቡስ መኪና ሲያልፍ ምናምን ሃይላንድ ምናምን ይጣልና እሱን ለመሰብሰብ ህፃናቱ እረኞች ምናምን ሲከተሉ ምናምን በጣም ደስ ይላልና ባይዘው እረኛ ነበርኩ። የኔ ምርጫ ብቻ አይደለም ማለት ነው። እረኛ ነበርኩና ያው እሱን አላውቅም። ያብር አረ ወፋተኔ አንዳንዴ እኮ ዝም ብሎ እንዲህ ይላል። ለምን ነው እና እንደዛ ነው። ጆሲ ወይ ጥያቄ አለ ወይስ ጨረስክ? አይ በቃ ያንን ብቻ ነበር ማወቅ ስለኔ ማወቅ የፈለኩት ስለ ኤክሶቼ ብዛታ ባይሆን እሺ ቆይ አረዳ አይሶ በቃ አይደል ተምታታብኝ ጥያቄ ታውቃለህ?
አሁን አንተ ከጠየቅ እሺ ራሱን ጥያቄ ልጠይቅ። ይሄ ለነገሩ የሰርጉ ብቻ ነው አልቀስ ምንድን እሺ የዘፈኑን መልስ እሱን ብትነግረኝ ደስ ይላል። የዘፈን እኔ ስሜቴን ገልጾልኛል። እዚህ ጋር በጣም ይከብዳል ማለት ነው። ካሜራ ላይ ይከብዳል። ድንገት ይከብዳል። አሁን ከካሜራ ጀርባ ብትጠይቀኝ ላይክ ይመጣል። እሺ አለ ስለ እናት እንትን አይዘፍንም። ይርዳው ተይኝ ማርያም እኔ አላውቅም። በቃ ዘፈኑ ደስ ሲል ማለት ይሄ ምን ነበር ታውቃለህ? አንቺን ከማና ወዳደ ላፍቱ ኦኬ። አሁን ትሬንድ የሆነው እናቴን ከማና ማን አላብስሽኝ ፍቅርሽን ላሳዩ ደግሞ ከነ አንቺ እና ይሄ ዘፈን እኔ ላይክ ነገም መቼም አይፈጠርም እና ይሄ ዘፈን ቴንክ ዩ ባይ ዘ ዌይ ስለ እናት ስለ አባት ምናምን የዘፈናችሁ ሁላችሁም በጣም ጥሩ እና እሱ ባለው ይታየው ደግሞ ያ ይሄ መልክህን ያጣኸው አባት ኮልዴ ነው። ሁለቱም ስለ እናቱም ስለ አባትም ይዘፈናልና ሞር ግን ይርዳው ጤናው ያኔ በለጋው እኔ ልጅ ያለ የሚለው ነውና እዛ ነው በጣም ደስ የሚል ጊዜ ነው። ጆሲ ሌላ ቀረ የምትለው ወይ ደግሞ የምታመሰግነው ነገር ካለ ባይዘው በዚህ አፍቃጣው ማመስገን ባይዘው እንዳትንቀው እሺ። ነገር ማመስገነው ጽናት ላይ ኦልሞስት ሁሉም በጽራት በጥሩ እንትን የተቀበለኝና አሌታንም በደንብ ማመስገን እፈልጋለሁ። ኮምፈርት ሆኜ እንድሰራ ስለ አደረገኝ እና በጣም አመሰግናለሁ። የጠራችንም ባይዘው ጽጉ ፋን የጠራችንና ጽጌ ዳይሬክተራችንና አክተራችን ጽጌ እኔም አመሰግንሻለሁ እና እኔን ከጠየቀኝ አይ ሁሉንም ማመስገን አለብህ። ዳይሬክተሮችን ሁሉ ለዚህ ጋር መሰረት ከፌ እና ጽጌ ምናምን እኔ ሳሚ ያልጠቀስኩ ሁላችሁም ከልብ እናመሰግናለሁ። ይሄን ካሜራም ያዘልኝ ልጅ በጣም እዚህ ከኛ ከክሩ አባል ነው እና እሱን አንተንም በጣም አመሰግናለሁ። እና ደግሞ ያው እዚህ ጋር የፖሊስ ሻለ ቡኒ ነው ደግሞ እና ሁላችሁንም ክሩም በሙሉ የጥናክሩ በጣም ነው የምወዳችሁና ማመሰግናችሁ። እናንተ ጋር ለመግባት በጣም ከዚህ ቀደም ነበር የታሰበው፣ ግን ደግሞ በሆነ አጋጣሚ ቆይቼ አሁን ነው የገባሁትና ስለተከላከልኩት በጣም ደስ ብሎኛል። ያ ጆሲዬ አክብረኝ ደግሞ እኔ መሰለ ጊዜ ከኔ ጋር ስላሳለፍ ከልብ አመሰግናለሁ። ቤተሰብ ቴንክ ዩ ማች ባይ ፈጣሪ